በትምህርት ዘርፉ በተለይ በስርቆት በማጭበርበር የሚገኝ ዕውቀት ሳይኖር ሰርቲፊኬት የሚገኝበት መንገድ ማለት ነው። እሱ ደግሞ መጥፎ ነው። መጥፎነቱ ዕውቀት አለመኖሩ ብቻ ሳይሆን ሰርቲፊኬቱ ዕውቀት አለ ስለሚለው ምንም ሳያውቅ ዕውቀት አለኝ ብሎ የሚያምን አይነት የህብረተሰብ ክፍል ነው እየፈጠርን ያለው። ይሄ ህብረተሰቡን በጣም የጎዳ ነገር። መጀመሪያው ወጣቶቹ ተማሪዎቹ በቀላል አጭበርብሮ ወይም ሸውዶ ወይም ሰርቆ ማለፍ የለም የሚለውን ነገር ካወቀ ግን ማጥናት ይጀምራል። አስተማሪውም እንደዚሁ አጭበርብሬ ሌላ ነገር ሰጥቼ አሳልፈዋለሁ ብሎ እንደሌለ ካወቀ ዜን ማስጠናት ይጀምራል። የትምህርት ቤት ዳይሬክተሩ ዝም ብሎ ሁሉም አልፏል ሰርቆ ብሎ መካትቶ በትክክል ተመዝኖ የሚያልፍበት ሁኔታ ሲኖር ካላሳለፈ ምን ስታረግ ነበር የኖርከው ሊባል ካሁን በኋላ አጭበርብሮ ምናምን የሚገኝ ነገር የለም። ሁለተኛ ዘንድሮ የተለየ የሚያደርገው በይነበረም ሰጠው ተማፊት ከነበረው በብዙ ቁጥር ባለፈው አመት ነው መጀመሪያ የጀመረው ታውቃላችሁ 29000 አካባቢ ተማሪ ነው ሰጠነው። ዘንድሮ ቢያንስ 150000 በበይነበረብ እንትን ይደረጋል። 3 አመት ምናልባት ካሁን በኋላ በሙሉ ተማሪ በበይነበረብ መፈተን ይችላል። እንደ በፊቱ በየዩኒቨርሲቲው ማዞር የለብንም። ከዛ የሚመጡ ችግሮች ወጪዎችን ሁሉ መቀነስ እንችላለን። ይሄ አጠቃላይ የትምህርት ስርዓቱን ኢንቴግሪቲ የምትለው የትምህርት ስርዓቱን ጤንነት የሚያረጋግጥ ሂደት ነው። ተምሮ ነው አጥንቶ ነው ተግቶ ነው እንጂ እንደዚሁ አይገኝ የሚለው ነገር አሁን አይ ቲንክ እሱ መስመር ይዟል። በፊት ቅር ያላቸውም ሰዎች ትተውታል። አሁን ይሄ ጥሩ አካሄድ ነው እያሉ ነው። ከአሁን በኋላ ግን ብዙ ስራ ይጠይቀናል የትምህርት ጥራቱን እንደገና የበለጠ ለማሻሻል። ለዚህ ነው የትምህርት ቤቶች ሞር እየከፈትን ያለ